ሰላም። ዛሬ ደግሞ አብረውን የሚሰሩን ሰዎች ስለማሞገስ እናወራለን፣ እናሞግሳለን። እናንተም አብረዋችሁ የሚሰሩ ሰዎችን አሞግሱ። አብረዋችሁ ለሚሰሩ ሰዎች ምስጋናን ስጡ። እኔ በሚከተለው መልኩ ለማቅረብ ሞክራለሁ። የሥራ ባልደረባን ማሞገስ ስንል ማሞገስ ሞራልን ከፍ ለማድረግ ብቻ የሚሰጥ ብቻ ሳይሆን አጠቃላይ ስነ ልቦናዊ የአእምሮ ምግብ ነው። አዎንታዊ የሥራ ባህልን በጣሙን ያሳድጋል። ምርታማነትን በእጅጉ ከፍ ያደርጋል። ትብብርን ከፍ ያደርጋል። ችግር ፈችነትን ያሳድጋል። ተግባቦትን ይጨምራል። እናንተ ምን ብላችሁ የምታሞግሱት እሱን ለእናንተ ያዙ። በኮመንት አስታውቁኝ። በዛውም ላይክ፣ ዩቲዩብ ላይ ገብታችሁ ሳብስክራይብ፣ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። የኔን በሚከተለው መልኩ ለማሳወቅ ልሞክር። ካንተ ጋር በመስራቴ እደሰታለሁ። ስለ ባልደረቦች ስትል ጥሩ ምሳሌ ስለምትሆን ከፍ ያለ ክብር አለኝ። በዚህ ሳምንት ባደረከው አስተዋጽኦ እጅግ ትገርሚያለሁ። የሥራ ቦታችን አባል እንድትሆኝ አጥብቄ እመኝ ነበረ። እሱንም አግኝቻለሁ። እቅድህ ለኩባንያው ስኬታማነት እጅግ መሰረታዊ ሐሳብን የያዘ ነበር። እድለኛ መሆኔ ማመን አልችልም። አንተ የሥራ ባልደረባዬ በመሆንህ ሁሉንም ለማስደሰት ነው የምትጥረው። ገራሚ ከሆነ ሐሳብ ጋር ነው የምትመጣው። ማለቴ ማንም ሰው ያንተን ያህል ፈጠራ የተሞላበት ሐሳብ ይዞ አይመጣም። በጣም ፍጹም የሆነ ጤናማ አመለካከት ነው ያለህ። በማስተዋል የተሞላ ሐሳብን ስለምታመጣ በቀላሉ ችግር ይፈታል ብለህ አሞግሰው፣ አመስግነው። በምትሰጣቸው ስልጠናዎች አቀራረብ ሰዎችን ለማስረዳት በምታደርገው ጥረት እጅጉን እንዝናናለን፣ እንደሰታለን። አንተ እኮ ታላቁ ተግባቢ ነህ። ታማኝነትህ ገራሚ ነው። አዎንታዊ አመለካከትህ ተላላፊ ነው። ኃላፊነት ለመውሰድ የምታደርገውን ጥረት እደነቅበታለሁ። ገዳይ የሆነ የሥራ ባህሪ አለህ። የመሪነት ዘይቤህ ይደንቃል። እውነተኛነት የቡድን ሰው ነህ። በጥልቀት ለመመልከት ግንዛቤው አለህ። ታላላቅ ምክሮችን ትለግሳለህ። ግፊት ባለበት ተጽዕኖ ባለበት እንኳ ስራህን በብቃት ለመከወን የምታደርገውን ጥረት በእጅጉ ያስደንቀኛል። ስራህ ወደር የለው። እባክህን ጥለህን አትሂድ። እንቅፋቶች እንዴት ማስወገድ እንዳለብህ፣ እንዴት መቋቋም እንዳለብህ ጠንቅቀህ የምታውቅበት መንገድ እጅጉን ይገርመኛል ብለህ አመስግነው፣ አሞግሰው። ከሆነ መከፋት ከሆነ ውድቀት በኋላ እንደገና ለመነሳት ደቂቃዎች አይፈጁብህም። ጥንካሬ እጅግ ከፍ ያለ ቢሆንም የመስሪያ ቤታችን ባህል አንተን ሊያጎልህ አልቻለም። ከፍጥነት ጋር፣ ከትህትና ጋር፣ በቂ ከሆነ ችሎታ ጋር አዳዲስ ቅጥር ሰራተኞችን ለመደገፍ የምታደርገው ጥረት እኮ ወደር የለውም ብለህ አመስግነው። ከውድቀት እንዴት እንዳዳንከን ሳስብ እጅግ እደሰታለሁ። ስራዎችን በጥራት በመከወን ከዚህ በፊት የነበረን ሪከርድ በዚህ ወር ሰብረሃል ብለህ አመስግነው። ኩባንያው ያንተን ውለታ አለበት። በፈለግከን ጊዜ አብረንህ እንድንሆን ከፈለክ ሁልጊዜም ዝግጁዎች ነን። ይህ ባህሪህ እባክህን አይቀየር። ተባባሪነትህ፣ የማስረዳት የማስተማር ችሎታ፣ የመደገፍ የመምራት ችሎታ ምርጥ ስለሆነ አይቀየር ብለህ አሞግሰው። ቤትህ ሙሉ፣ ማዕድህ ሙሉ፣ ነገር ግን በጎ ፈቃደኛ ለመሆን ለመተባበር፣ ኃላፊነት ለመውሰድ ወደ ኋላ የማትል ከጠንካራ ስራ ፈጽሞ የማትሸሽነህ ብለህ አመስግነው። ይህ ቦታ ያላንተ እንዴት ሆኖ እንደሚቀጥል ሊገባኝ አይችልም። ከዚህ ስላለህ ሁላችንም እንኮራለን። ያንተ መነሳሳት፣ ያንተ ቁርጠኝነት በጥራት ሆነ በሁሉም መንገድ የወደቀውን ፕሮጀክት ወደ ውጤት መርተው እውን ሆኖ አይተነዋል። ከቅድሙ ደንበኛ ጋር ያደረግከው መግባባት ከፍተኛ ሽያጭ ድርጅቱ እንዲዋዋል አድርገሃል። ይህ ደግሞ በደንበኛው ዘንድ የፈጠርከው መልካም ገጽታ ነው። አንተ ከሌለህ ደንበኞች እንደዚህ የሚዝል ማን ነው? ለአሞግሰው። አንተ በብልህነት በምትከውናቸው ነገሮች የኩባንያው መልካም መንፈስ አድርጓል። ዋና እሴቶቻችንም ተጠብቀዋል። ሁላችንም ተመሳሳይ ነገር እንድናደርግ አነሳስተናል። እንደ መሪ ሁላችን ደህንነት እንዲሰማን፣ እንደ ግለሰብ ከሁላችን ጋር መግባባትም መተባበርም መረዳዳትንም የፈጠርክ ሁለቱን በማጣመርም ልዩ ሰው እንደሆነ ያድርገዋል ብለህ አሞግሰው፣ አመስግነው። ካለፈው ዓመት የበለጠ አድጌያለሁ፣ በስያለሁ። ይህ ደግሞ ያንተ ጥራት ነው።
ይህ ደግሞ ያንተ ጥረት ነው። ገናም እልቃለሁ። አመሰግናለሁ እንደዚህ አይነት መሪና አለቃ በማግኘቴ። ያንተን ልዩ እይታ ወደሚቻል ራዕይ ለውጠህ ስላሳየን፣ የዚህ ጉዞ አካል ስላደረከን፣ ለወደፊቱ ለሚመጡ ሰዎች መንገድ ስለጠረክ እኮራብሃለሁ ብላ አመስግነው። ስራህን የምትሰራው አርአያነት ያለው አቀራረብ ይዘህ የማዳመጥ ችሎታህ የላቀ ከባቢው በመከባበር እንዲሞላ ያደረግ እርስ በርስ እንዲረዳዱ አቅም የፈጠርክ ነህ ብላ አሞግሰው። ምን ልዩነት እንኳ ቢኖረን ክፍት አእምሮ ያለህ በመሆኑ ግን በጣም አመሰግናለሁ። ይህንን የመሰለ ገራሚ ስራ ካንተ ጋር መስራቴም እጅጉን ተባረክያለሁ። ስብሰባ ላይ ስትናገር ወጥ የሆነ አቋም ያለህ፣ የማትዋዥቅ፣ የመርህ ሰው፣ የማትተካ ሐሳብ አፍላቂ ነህ ብላ አመሰግናለሁ።